በጀርመን ሀገር የምትገኙ ኢትዮጵያውያን ጥንቃቄ እንድታደርጉ ተጠይቀዋል። የኢትዮጵያ መንግስት ከጀርመን ጋር ከስምምነት መድረሱን ለማወቅ ችለናል። በሌላ በኩል ደግሞ ኢትዮጵያ ውስጥ የሰለጠነ ባለሙያ እጥረት ማጋጠሙን ሰምተናል። የሰለጠነ የሰው ኃይል እጥረት አጋጥሟል የተባለው በፋይናንስ ዘርፍ ሲሆን ዝርዝር መረጃውን ይዘናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከጀርመን የሚባረሩ 4000 ኢትዮጵያውያን ስደተኞችን ለመቀበል ስምምነት ላይ መድረሱ ተሰምቷል። የጀርመን መንግስት በሀገሪቱ የሚገኙ ህገወጥ ስደተኞችን በግዴታ ማስወጣት መጀመሩን ተከትሎ የኢትዮጵያ መንግስት በጀርመን ሀገር የሚገኙ ኢትዮጵያውያን ስደተኞችን መቀበል መጀመሩ ታውቋል። አንድ የውጭ ጉዳይ ሚኒስቴር ዶክመንት እንደሚያሳየው መንግስት ሊቀበላቸው የተዘጋጀውን የመጀመሪያዎቹን 110 ሰዎች ዝርዝር ለጀርመን መንግስት አሳውቀዋል። የውጭ ጉዳይ ሚኒስትር አጣሪ ቡድን ባደረገው ፍተሻ ከነዚህ 110 ሰዎች ውስጥ 87ቱ ኢትዮጵያውያን እንደሆኑ እንዳረጋገጠ፣ 21ዱ ኢትዮጵያውያን እንዳልሆኑ እንደተናገሩና ሁለቱ ለመናገር ፈቃደኛ እንዳልሆኑ ተጠቅሷል። የመጀመሪያዎቹ 29 ኢትዮጵያውያን ስደተኞች ደግሞ በፍራንክፈርት አየር ማረፊያ በኩል በግዴታ የዛሬ ወር ገደማ ወደ ሀገራቸው እንዲመለሱ ተደርገዋል። የኢትዮጵያ መንግስት ከአውሮፓ ህብረት ተጥሎበት የነበረውን የቪዛ ገደብ የእርዳታና ብድር ክልከላን ተከትሎ ችግር ውስጥ ገብቶ እንደነበር ይታወቃል። አሁን ስምምነት ላይ ተደርሷል። ስምምነቱም በአውሮፓ የሚገኙ ዜጎቹን መቀበል ነው የሚለው ሲሉ አንድ ጉዳዩን የሚያውቁ የመረጃ ምንጭ ተናግረዋል። ከጀርመን ብቻ ከ4000 በላይ ኢትዮጵያውያንን ለመቀበል ከጀርመን መንግስት ጋር ስምምነት ላይ እንደተደረሰ የጠቆሙት ምንጮቹ በሚቀጥሉት ቀናት ወደ ሀገር ቤት ሊላኩ የተዘጋጁ 24 ኢትዮጵያውያን እንዳሉም ጠቁመዋል። ወደ አውሮፓ ህብረት ሀገሮች ከገቡ በኋላ የጥገኝነት ጥያቄዎቻቸው ውድቅ ሲደረግ ወደ ሀገራቸው መመለስ የነበረባቸው ኢትዮጵያውያን ስደተኞችን ለመቀበል የኢትዮጵያ መንግስት ፍላጎት አላሳየም በሚል የአውሮፓ ህብረት በኢትዮጵያውያን ላይ የቪዛ ገደብ የጣለው ከወራት በፊት ነበር። በገደቡ መሰረት የዲፕሎማትና የአገልግሎት ፓስፖርት ያላቸው ኢትዮጵያውያን ቪዛ በክፍያ እንዲሰጣቸው፣ ቪዛ ለማግኘት የሚጠብቁበት ጊዜም ከ15 የስራ ቀናት ወደ 45 የስራ ቀናት ከፍ እንዲል ውሳኔ ተላልፎ ነበር። ይህንን ተከትሎ መንግስት ስደተኞችን ለመውሰድ ፍላጎት ማሳየቱን የታወቀው። ይህንን ከግምት በማስገባት በመጪው ግንቦት ወር ህብረቱ በኢትዮጵያ ቪዛ ጉዳይ ላይ ምክክር በማድረግ ውሳኔ ያሳልፋል ተብሏል። አንዳንድ ሀገራት ከአውሮፓና ከሰሜን አሜሪካ ተገደው እየተባረሩ ያሉ ዜጎቻቸውን እንደማይቀበሉ እያሳወቁ ሲገኝ፣ ሌሎች ሀገራት ደግሞ መቀበል ጀምረዋል። በሌላ በኩል ደግሞ የሰለጠነ የፋይናንስ ባለሙያ እጥረት በኢትዮጵያ የፋይናንስ ዘርፍ ላይ ስጋት ፈጥሯል ተብሏል። በኢትዮጵያ ፈጣን እድገት እያስመዘገበ በሚገኘው የፋይናንስ ዘርፍ የሰለጠነ የሰው ኃይል ከፍተኛ ፍላጎት እየታየ ቢሆንም ይህንን ፍላጎት ለማሟላት የሚደረገው ጥረት በርካታ እንቅፋቶች እንደተጋረጠበት ተገልጿል። በዘርፉ የነፃ ገበያ ፖሊሲ መተግበርና የውጭ ኩባንያዎች ወደ ገበያው መግባታቸው በተለይም በኢንሹራንስ፣ በባንክና በካፒታል ገበያ የሰለጠነ ባለሙያ እንዲፈለግ አድርጓል። ሆኖም ባለሙያዎች እንደሚሉት አሁን ያለው የሰለጠነ የሰው ኃይል አቅርቦት እየጨመረ ካለው ፍላጎት ጋር አልተጣጣመም። በኢትዮጵያ የፋይናንስ ስልጠና ግንባር ቀደም ተቋም የሆነው ብሩህ ፋይናንስ ይህንን ክፍተት ለመሙላት ከፍተኛ ጥረት እያደረገ ቢሆንም የቁጥጥር አካላት መበታተንና በቂ የሀገር ውስጥ አሰልጣኞች አለመኖር ዋነኛ ተግዳሮቶች ሆነው ቀጥለውበታል። የተቋሙ ዋና ስራ አስፈጻሚ አቶ ጌታቸው በሻወረድ እንደተናገሩት ጥራት ያለው ስልጠና መስጠት የዘርፉን ደረጃ ለማሳደግ ወሳኝ መሆኑን አጽንኦት ሰጠዋል። ሆኖም የረዥም ጊዜ የስልጠና እቅድ የሌላቸው ድርጅቶችና በቂ መሰረተ ልማት አለመኖር ለስልጠናው እንቅፋት እየሆነ መሆኑን አመልክተዋል። ብሩህ ፋይናንስ በአመት ከ500 በላይ ባለሙያዎችን ለማሰልጠንና የሀገር ውስጥ አሰልጣኞችን ቁጥር ለማሳደግ እየሰራ ሲሆን የሂሳብ ባለሙያዎችን እጥረት ለመቅረፍም አዲስ የስልጠና መርሃ ግብር በቅርቡ እንደሚጀምር ይጠበቃል። የኢትዮጵያ የፋይናንስ ዘርፍ ለዓለም አቀፍ ውድድር እየተከፈተ ባለበት በዚህ ወቅት የሰለጠነ የሰው ኃይል ማቅረቡ ለዘርፉ ዘላቂ እድገት ወሳኝ ጉዳይ እንደሆነ ባለሙያዎች ገልጸዋል። በሌላ በኩል ደግሞ ብሔራዊ ባንክ የሚያወጣው የውጭ ምንዛሪ ጨረታ ግልጽነት ይጎለዋል ሲሉ የባንክ ኃላፊዎች ተናግረዋል። ብሔራዊ ባንክ ከቅርብ ጊዜ ወዲህ የውጭ ምንዛሪ ጨረታዎችን ማውጣት
ማውጣት የጀመረ ሲሆን በጨረታው አሰራር ላይ ቅሬታ እንዳላቸው ባንኮች እየተናገሩ ይገኛሉ። አንድ ስማቸው እንዲጠቀስ ያልፈለጉ የባንክ አመራር ሲናገሩ እኛ ያቀረብነው ዋጋ ተቀባይነት እንዳላገኘ ብቻ ነው የሚገለጽልን ብለዋል። ኃላፊው እንዳስረዱትም የመጫረቻ ዋጋቸውን በኢሜይል እንዲልኩ የሚደረግ ሲሆን ጨረታውን ማን እንደሚከፍተው እንኳን አናውቅም ብለዋል። ጨምረውም የኛ ዋጋ ከሌሎች ተወዳዳሪዎች ጋር ያለውን ልዩነትም የምናውቅበት መንገድ የለም ካሉ በኋላ የጨረታው አሰራር ግልጽነት እንደሚጎለው አስረድተዋል። አንድ ሌላ የባንክ ኃላፊ እንደገለጹት ደግሞ እነሱ ያቀረቡት ዋጋ ከሌሎች አነስተኛ ተብሎ ውድቅ ቢደረግም በሶስተኛው ዙር ጨረታ ወቅት ያቀረቡት ዋጋ ግን ከአማካኙ የበለጠ እንደነበር አስታውቀዋል። የባንክ ኃላፊዎቹ እንደሚሉት ብሔራዊ ባንክ በሚያወጣቸው ጨረታዎች የሚገለጸው በአማካኝ የቀረበለትን ዋጋና የተወዳደሩትን የባንኮች ብዛት ብቻ ነው። ምን ያህል ባንኮች የውጭ ምንዛሪውን እንዳገኙና ምን ያህሉ እንዳጡ የሚገልጸው ነገር እንደሌለም አስታውቀዋል። በመሆኑም በቀጣይነት ብሔራዊ ባንክ በሚያወጣቸው ጨረታዎች ላይ ግልጽነት ያለው አሰራር እንዲከተል አሳስበዋል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ እንዲህ አይነት ጨረታዎችን እንደሚያወጣ ያስታወቀ ሲሆን ባሳለፍነው ሳምንት ለአራተኛ ጊዜ ጨረታውን ማከናወኑ ይታወቃል። በአራተኛው ዙር ጨረታ 70 ሚሊዮን ዶላር ለጨረታ ቀርቦ በአማካይ 131 ብር ከ49 ሳንቲም ለመሸጥ መቻሉን ይፋ ማድረጉን መግለጻችን ይታወሳል። በሌላ በኩል በኢትዮጵያ የሚገኙ የቤት ሰራተኞችን የሙያ ስልጠና በመስጠትና የብቃት ምዘና ፈተና ወይም ሲኦሲ እንዲወስዱ ለማድረግ ዝግጅት እየተደረገ እንደሚገኝ ተገልጿል። የቤት ውስጥ ሰራተኞች ራሳቸውን በሙያ ብቁ የሚያደርጉበት ስልጠና በመስጠትና የሙያ ብቃታቸውን የሚመዝን ፈተና ወይም ሲኦሲ እንዲወስዱ ለማድረግ እየተሰራበት እንደሚገኝ አንድነት ኢትዮጵያ የቤት ውስጥ ሰራተኞች ማህበራት ህብረት አስታውቀዋል። የቤት ሰራተኞች በማህበር ከመደራጀት በዘለለ ስልታዊ የሆነ የሙያ ክህሎቶቻቸውንና ደረጃቸውን ሊመዝኑ የሚችሉ ተቋማት በሀገር አቀፍ ደረጃ መኖራቸውን የህብረቱ ፕሬዝዳንት ሂሩት አበራ ገልጸዋል። በመሆኑም በስራና ክህሎት በኩል ተግባራዊ በሚደረገው አሰራር መሰረት ማንኛውም ሰው መሰረታዊ የሆኑ ምዘናዎችን በመውሰድ ራሱን ብቁ ማድረግ የሚችልበት አግባብ በመኖሩ የቤት ሰራተኞችም የትምህርት ደረጃ ሳይፈለግ በሙያቸው ብቻ ብቁ መሆናቸውን የሚያረጋግጡበት ምዘና ተግባራዊ እንደሚደረግ አስታውቀዋል። በዚህም መሰረት ለሙያው ብቁ መሆናቸውን የሚያረጋግጥ የብቃት ምዘና እንዲወስዱ ለማድረግ ማህበሩ እገዛ እያደረገ እንደሚገኝ ገልጸዋል። ከዚህ ጎን ለጎንም ራሳቸውን አብቅተውና የመደራደር አቅማቸውን ጨምረው ከአሰሪዎቻቸው ጋር የሚችሉትን ሙያ በማሳየት ብቁ ከሆኑ በሙያቸውና በምዘናቸው መሰረት የሚቀጠሩበትን መንገድ ለማመቻቸትም እየተሰራበት ይገኛል ብለዋል። የሙያ ብቃት ምዘናውም ማንኛውም በሙያ ብቁ ነኝ ያለ ሰው ምዘናው በሚሰጥበት ተቋም ውስጥ መፈተን የሚችል ሲሆን ስልጠና የሚያስፈልጋቸው ደግሞ ከአንድ ወር ከግማሽ እስከ 6 ወር በሚደርሱ አጫጭር ስልጠናዎች መሰረት ራሳቸውን ማብቃት እንደሚችሉ ተናግረዋል። ከዚህም ባሻገር በኢትዮጵያ ለቤት ሰራተኞች ትምህርትና ስልጠና እንዲሁም ሙሉ ጊዜ ገብተው መሰልጠን የሚፈልጉ የቤት ሰራተኞችን በዛ ልክ የተዘጋጀ ፖሊሲ ባለመኖሩ ስርዓተ ትምህርቱ ላይ ማስተካከያዎች እንዲደረጉ ከትምህርትና ስልጠና ተቋማት ጋር እየተሰራበት እንደሚገኝ አስታውቀዋል። በመሆኑም የቤት ሰራተኞች የሙያ ብቃታቸውን እንዲያሳድጉ ለማድረግ የተለያዩ ስልጠናዎችንና የግንዛቤ ማስጨበጫዎች እየተሰጡ እንደሚገኙ ገልጸዋል። ከዚህ ቀደም የቤት ሰራተኞች የጡረታ ተጠቃሚ የሚሆኑበትን አግባብ ጨምሮ ማህበራዊ ዋስትናቸውን የሚያረጋግጥ የስራ ቅጥር ውልና አጠቃላይ ደንብ በ6 ወር ውስጥ ይጸድቃል መባሉን መዘገባችን ይታወሳል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።